ሊቨርፑል ፕሪሚየር ሊግ እንደለመደው ተለጠፈማ በብራይተን አንድ ጎል እኮ አግብተሽ ነበር ከኔ ሴት ፒስ ኮርና አግብተሽ ጨዋታዎች ማሸነፍ እንደጀመርሽው ከኔ ምን መማር እንዳለብሽ ልንገርሽ። አንደኛ አንድ ጎል ብራይተንን ለማሸነፍ በቂ ነው። አንድ ጎል ብቻ ሳይሆን አንድ አቴምፕት አንድ ጎል እኔ እንዳረኩት አይግባብሽ እንጂ ይሄን መማር አለብሽ መከላከል እኔ እኮ ለቻምፒዮን ይሄን ማስተማር እኮ ይገርማል እኮ ቻምፒዮን ከረንት ቻምፒዮንሽ ግን ለቶፕ 4 ነው እየጮሻልሽ። ሁለተኛ ነገር ደግሞ መማር እንዳለብሽ ልንገርሽ። ሰዓት መግደል በቃ የብራይተን ዋና መድኃኒቱ ሰዓት ስትገልባቸው ነው። ገባር አይታችኋል። አለሱ በረኛው ቢጫ እስኪያገኝ ድረስ ሰዓት የሚገል አሰልጣኙ ምን እሺ ነው ከአርሰናል ጋር እያወራሽ የነበረው አንቺ ዱቄት ሰዓት ገለሽ አሸነፍሽ አይደል? የሚችሉና ማይችሉ ተጫዋቾች እንገሞዋ የምትባዩ ልጅ እናትን ትቻለሽ አንቺ ጥቁር ብሬድ ያለሽ በቀኝ እግር የምትጫወቺ ማክስ ዳውመን ብዬሻለሁ። እዛ ደረጃ ላይ እንደሆንሽ ግን ያው አላለ ቡድን ተሸክመሽ ማሸነፍ ግን ትቻለሽ አንቺ ትቻለሽ። ፍሎሪያን ቨርትስ ግን ምን እሺ ነው ኳሱ እግሩ ላይ እንዴት አባቱ ነው የሚያምረው። ከዛ ሲያቀብለው ወደ ሌላ አቅጣጫማ ዛሬ ፍሎሪያን ቨርትስ የአብዩኤልን አይን ይዞ ነው የገባው። በእርግጠኝነት በቃ የአብዩኤልን አይን ይዞ ስለገባ ነው እንጂ እግሩማ ይችላል። ገባ አይደለ? ኢኪቲኬ ደግሞ ፍሬንች ካላፊዮሪ ብየዋለሁ። ምን እሺ ነው ሁሉ የሚጎዳው ምን እንዳስተዋልኩ ልንገራችሁ። ይሄ ሰው የአቋሙ አንዴ ምርጥ አንዴ ውርድ የፈለገ ቢሆን ኢሳቅን ታግዘው እስኪግባባ ድረስ ነው እንጂ በምንም ተአምር ኢኪቲኬ ኢሳቅን ቤንች አያደርግም። ዛሬ ተረዳሁት ባይጮቱ የባለፈው ጨዋታ ላይ የተረዳሁት ሀቅ ለመናገር መቼም ኢሳቅን ቤንች አያደርግም። ኢሳቅ ለፒኤስጂ ጨዋታ ይመለስልሻል። እሱ ቢያንስ ዶሚኒክ ሶቦዝ ላይ ትክክለኛ ንግግር ነገር እንደዚህ ከተጫወትን ኮንፈረንስ ሊግ ራሱ እድለኛ ነናል። እውነቱን ነው አሁን ሃንግማን ላይ መቋጠር አለብሽ ግዴታ። ሃንግማን ላይ ወጥር በቃ ትርፌ ሃንግማንና ሼባው ትቆጣጠሩታላችሁ። ለሶስት ምን አስባችሁ ነው? 3 ቦታ ነው ያለው አይደለ? በተለይ እኔ ቻምፒየንስ ሊግ ካሸነፍኩ ለኔ ብትቋጥሩ ይሻላችኋል። ቻምፒየንስ ሊግ ሰሚ ፋይናል ከገባኝ 5ኛው የሚረጋገጥላችኋል። አስቶን ቪላ ላይ ትቋጥራላችሁ፣ 3ታችሁም ትገባላችሁ። አርቆም ያስብ ደጋፊ የለም እንዴ? ብራይተን ይችላል ሰዓት መግደል ይችላል። አታለቃቅስ። ብራይተንን ለማሸነፍ አንድ አቴምፕት ኦን ታርጌት በቂ ነው። ስለማትቺ ነው አንቺ ዱቄት። እርጅና መጣና ድቅና ለፊቴ እባክህ ተመለስ። ልጅነት በሞት የሆነ ላይፍ ሊቨርፑል አረ ተመለስላ። አይመለስ እንግዲህ ልጅነት አይሆን 2-1 ተሸነፍን በብራይተን። ምንድነው ፕሪሚየር ሊግ ላይ ሲሆን ምንድነው ችግራቸው? ለፕሪሚየር ሊግ አይከፈላቸውም እንዴ? ሻምፒዮንስ ሊግ ብቻ ነው የሚከፈላቸው። ኤኪቲኬ ተቀይሮ እንደወጣ በቃ ተጎድቶ እንደወጣ ነው እንደተሸነፍን ያወቁት። ያለ ምንም አጥቂ ሳላይ ለአይዛክ ኤኪቲኬ ወጥቶ በማን እናጥቃ? ሲጀመር ጋክፖ ወይ አይሰጥ ወይ አያገባ። እሱ የሚሰጠው ለስሎት ነው የሚሰጠው። ሺት ፐርፎርማንስ ነው ሲጀመር። ሁለተኛው ጎል ራሱ ማለት እነሱ ያገቡት እኔ ይሄ ቫር የሚባል ነገር ግን በቃ ፕሪሚየር ሊጉ ፉክክሩ ቶፕ 4 ፉክክሩ እንዲቀጥል ነው እንደሚፈርዱት። እንዴት ነው አይናችን እያየ ያ ኳስ የዊልቢ ኳስ እንዴት ነው ኦፍ የማይሆነው? እሱ ኳስ እዛ 2 ደቂቃ ምናምን ጠብቀው ኤዲት አድርገው ምናምን ያሳዩናል። እንዲህ እንደሚያስጠላ እግዚአብሔር። በቃ ስቦዝ ላይ ቅጣት ምት ከሳተ ተሸንፈን ነው የምንወጣው ማለት ነው። እንዴት የሚያስጠላጭው! ከዛ የመሰለ ከዛ አይነት ዊኒንግ ሜንታሊቲ እንዴት በአንድ እንወጣለን? በጣም ብስጭት የሚያደርግ ፐርፎርማንስ። በስማ በጣም ነው ያዘንኩት። እኔ አሁን እኮ ቅጥል ከማለት በልጦ ያስቀኛል። የሊቨርፑል ነገር ያስቀኝ ነው። ምንም እየተዋጠልኝ አይደለም። ባለፈው ከጋላታሳራይ ጋር እንደዛ አይነት ጨዋታ አይተን አሁን ደግሞ በብራይተን ምን አይነት ውርደት፣ ምን አይነት ተልካሻ፣ ምን አይነት ደንቆሮ ሊቨርፑል እያየን ነው። ባለፈው ከጋላታሳራይ ጋር እንደዛ አስደስቶ አሁን በብራይተን የ40 ዓመት ሽማግሌ ሚለርን የ35 ሽማግሌ እንዴ ዊልቤከር አስገብቶ እንደ ጻልጭቱትብን ሚንቴ የሚባለው እንዲህ ነው የሚያብላላን እንዴ? በቃ ሚንቴ ይወጣላለው ሚቱማም እንደዚህ የኛ ጋክፖ ደንቆሮ ጋክፖ አለ። ደንቆሮ ኦቲዝሙ አሁን ማንቸስተር ዩናይትድ በቃ ችለው የገቡ ይመስላችኋል? በቃ ሻምፒዮንስ ሊግ ችለው ምናምን ሄር የሚገባለ እንታገላለን። ከማንቸስተር ዩናይትድ በታች አንጨርስም። 100% ነው ያረጋግጥላችኋለሁ። 100% ከማንቸስተር ዩናይትድ በታች በፍጹም አንጨርስም። በፍጹም ከማንቸስተር ዩናይትድ በታች በፍጹም የማይሆን ነገር ነው። ይሄ ውርደት ነው። ጀሞ እንታገላለን።
ደግሞ ይጨፍራል። በመጀመሪያ ዳኛው የ80 ሚስት ማለት አልጋ ላይ ማጣንት ትካድ በቃ ሽምጥጥ ታርግ ያን ሁሉ ፋውል ብቻ እኔ ኤኪቲኬ ሳላምና አጥቂ የለንም እላለሁ። ተከላካይ ጋግቦም አይሚን ኮናቴም አልገባም። ጋግቦ እስኪ ፕላን ፕሌት ብላ እኔ ማለት ኦፍ ኮርስ ልጆቹ ላሉት ልጆች ለብራይተን በቂ ነው ያሉት ልጆች አልካድኩም። እዛኛው ኮሜንት ሴክሽን ላይ ተነጋግሩ ጻፉ ይቀጣል። እኔ እስከ መቼ እንደዚህ እንደሚቀልሉት ግን አላውቅም። ግን ለምን 2-1 ብቻ አሸነፍክ ብራይተን? በገለባ አጥሎ ምን ሽማግሌ ነገሩ ሽማግሌም በሽማግሌ ነው በሚለው በዊልቤክ ጎሎች ማለት ነው። ጠቅ አደገኛ ቡድን እንደሚደግፍ ሰው ማንቸስተር ዩናይትድ አጨወጣ ዘፈን በዘፈን ይሄው ነጥብ ጥዬ ምናምን ነው የመጣው ትናንትና። እንደገና 1 ነጥብ ከፍ ብያለሁ። 1 ነጥብ ካንተ ከፍ አለ ሽማግሌ አትደርስብኝም ያለውን ከዚህ በኋላ ያለውን ቀሪ ጨዋታ በሙሉ ቢሸነፍ አንተ ከኔ ተሽለ በደረጃ አትጨርስም። ሼባው የራሳቸውን ህይወት በስትክክል ሳይመሩ የሰው ጨዋታ ላይ ፊት ተበላው አይቋጥሩ። አሮጊቷ አብሬሱል እኩያስ መሰልኩሽ እንዴ? እኔ ሁለተኛ ላለመሆን ሚዜ ላለመሆን ምቋጥር አንቺ ዶክተር ለመግባት ምናምን ምትርመጨመጪ I'm fly in the sky. You work alone on the earth. You understand? Gabito? No Gabito? በቃ ምንም ማድረግ የለም። እሺው በቃ ማለት ነው። እሺው አይዞን ለማለት ነው እንግዲህ ሙቱ በቃ ምንድን ነው አሮጊት። ሊቨርፑል ሼባው የሚለው ንግግር በስተክክል የሚያሟላ ስራ እየሰራ እንደሆነ አሁን አረጋግጠናል። ያራዳ ልጆች ለምን ሹሩባ አሰልጣኝ ምን እንደሚያደርግ አልገባኝም እስካሁን ድረስ። እሱም ሆነ ኮዲ ጋክፖ እየሰሩ ያሉት ስራ ለብራይተን እንጂ ለሊቨርፑል አይመስርም። እጅግ በጣም ግራ የሚያጋባ ነው። ኢኪቲኬ ተቀይሮ ወጣ። ከዛ ሊቨርፑል ፎርሙን አጣ። ያራዳ ልጆች አልተገጠምኩ ብቻ ምን አለፋ ነው የምልህ። እዛ ሲሄዱ ይሄዳሉ። የሰፈር የመንደር ጌም አደረጉት። እዚህ እንኳን አበባዮሽ ሜዳ እኛ ከዛ በላይ እንጮታለን። ያራዳ ልጅ ምንድነው ጉዱ? ምን እየተከናወነ እንደሆነ አይታወቅም ማለት ነው። ተከታታይ ቶፕ 4 ውስጥ መግባት አልፈልግ በፍጹም እንዳታስጠጉኝ፣ እኔ ፍላጎት የለኝም እያለ ነው። አረ ክረምቱ ላይ ያወጣው ወጪ ተው ወደኋላ መለስ ብላ አስበው ጎቤው። አረ ልብ በለው ያራዳ ልጆች። ለማንኛውም ይሄ በውስጥ የተላቅ ቴናግ ራሱ ሳይሆን የቀረም አይመስለኝም ያራዳ ልጆች። አረ እንደውም የፕሮማክስ ነው። ግራም ያጋባ ነው ምል ብቻ ጨጓራቸውን ልጦ ፈጀው ነው ምል ሌላ ነገር የለውም። ምንም ጥያቄ በሌለው መልኩ ሊቨርፑል ራሱን እያሸሸ ነው። እሱና ቼልሲ ወደኋላ ሆኗል ሩጫቸው። እስቲ ቼልሲ ማታ ይጮታል። አብረን የምንመለከቱ ይሆናል። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ይመቻል። ኧረ ጉዳት ለጉድ! ኧረ ጉዳት! ኧረ ጉዳት! ኧረ የጨዋታውን ችግር እንሸነፍ። እኔ ጨዋታ አይደለም እያበሳጨኛል። ኢኬቲኬ ተጎዳ። አሁን ከባድ ይሁን ቀላል የምናውቀው ነገር የለም። ሲቲ ጠብቀናል። ከዛ የስቲንቶስ ፒኤስጂ ቻምፒዮንስ እንበለዋለን ብለን ተስፋ እየሰነቅን ያለውን ቻምፒዮንስ ሊግ እንዳናልፍ ጋሬጣ የሆነብን ፒኤስጂ ፊት ለፊታችን ተቀምጦ ማለት ነው። ኢኬቲኬ ተጎድቷል፣ ሳላ ተጎድቷል፣ አሊሰን ተጎድቷል። እንዴት ነው የምንሆነው ነው ያን ፖይንቱ። እንዴት ልንሆን ነው? በዛ ላይ ጋክፖ ተጎድቷል፣ እናንተና ተጎድቷል፣ ኮናቴ ተጎድቷል። የአእምሮ በሽተኛ ናቸው እነሱ ደግሞ የአካልም ጉዳት ይኖርባቸዋል። የሆነ እንትን የመወላጭም ምናምን ነገር ችግር አለባቸው። ኢኬቲኬ ተጎድቶብን ደደቡን ጋክፖን ይዘን ኮናቴ እንደዛ እንጭጭ የሆነ ስራ እየሰራ ሳላ የለም አሌ የለም። እንዴት ነው የምንሆነው? አሁን ከፒኤስጂ ጋር ያለውን ጨዋታ እናልፋለን ወይ? ለቼላው ቶፕ 4 እንዲገባ በር ከፈትንለት። እኔ እስካሁን እያበገነኝ ነው። ከዛም በኋላ ኢኬቲኬ 8ኛው ደቂቃ ላይ ተጎድቶብናል። አሁን ደህና ይሁን አይሁን የሚታወቀው ነገር የለም። ለፒኤስጂ የሚድረስ አይድረስ አይታወቅም። እኔ አሁን እያሳሰበኝ ነው በጣም የፒኤስጂ ግን በጣም ኦቨር እንዴት ነው የምንሆነው? ሳላም ማይደርስ ከሆነ ጉዳቱ ማያደርሰው ከሆነ ሳላም ማለት ነው ኬዛንና እንጉሟን ይዘን ስታርት ልናደርግ ነው ከቤስት ከሚባለው ፒኤስጂ ጋር እንዴት ነው የምንሆነው ነው? አሁን ፒኤስጂ እንዴት አድርገን ነው በእንደዚህ መልኩ ፒኤስጂ እንዴት አድርገን ልናሸንፈው እንዴት የሚለው ነገር ላይ አሳሳቢ ሆኖብኛል። ጎሜዝ ስታርት ቢያደርግ ሳይሻል አልቀረም መሰለኝ እንዲሁ ሳስበው ራሱ ማለት ጎሜዝ ስታርት ቢያደርግ በጣም ታውት። ጎሜዝ ግራቨንበርክ ለምን ስታርት አያደርግም? ሴንተር ባክ ሆኖ እኔ ለምን ራሱ አርኔ ስሎት ለምን ሴንተር ባክ ሆኖ አይገባም? እኔ ከኮናቴ ይልቅ የሆነ ጌም ላይ አሪፍ የሆነና ዋው ኮናቴ ያስብላል። ከዛም በኋላ ደግሞ የሆነ ሰዓት ደግሞ አቃጥሎ ሊደፋ ነው የሰውዬ። እኔ ምንም
በርከት ያሉ አወዛጋቢ የዳኝነት ውሳኔዎችን በተመለከትንበት የሊቨርፑልና የብራይተን ጨዋታ ለሊቨርፑሎች ሌላ ተጨማሪ የጉዳት ቀውስ ያስተናገዱበት ጨዋታ ሆኖ አልፏል። ግብ አዳኙ ሂጎ ኤኪቲኬ ገና ጨዋታው እንደተጀመረ በመጀመሪያዎቹ ደቂቃዎች ጉዳት አስተናግዶ ለመቀየር ተገዷል። ከጨዋታው በፊት ደግሞ ግብ ጠባቂው አሊሰን ቤከርም ጉዳት አስተናግዶ በሁለተኛው ግብ ጠባቂ ማማር ዳሽቪሊ ለመተካት ተገዶ ነበረ። በጨዋታው ላይም ብራይተኖች ከፍተኛ የሆነ ፈተና ለሊቨርፑሎች ጋርጠው እንግዲህ ጨዋታውን 2-1 ማሸነፍ ችሏል። ሊቨርፑሎች ትናንት ማንቸስተር ዩናይትዶች የጣሉላቸው ነጥብ መጠቀም አልቻሉም። ወደ አስቶን ቪላና ወደ ማንቸስተር ዩናይትድ መጠጋት የሚችሉበትን ወርቃማ የሆነ እድል ሳይጠቀሙበት ቀርተዋል። በዚህ ጨዋታ ላይ በርከት ያሉ የዳኝነት አወዛጋቢ ውሳኔዎችን ተመልክተናል። እንደምትመለከቱ የኤኪቲኬ ላይ የተሰራው ጥፋት ምንም አይነት ካርድ ለሚልነር አልተሰጠም ነበር። እንደዚሁም ተቀይሮ የገባው ጆንስ ላይም አስተቃቂ የተባለ ጥፋት ተሰርቶ ነበር። ነገር ግን የመሃል ዳኛው ምንም አይነት ካርድ ሳይሰጡ ነበረ ሁኔታውን ያለፉት። ለማንኛውም ሊቨርፑል በጣም በአስቸጋሪ ሁኔታ ውስጥ እያለፈ ይገኛል። ወደ ቶፕ 4 ለመግባትና ለሚቀጥለው ዓመት የውድድር ዓመት የቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው ከፍተኛ ትንቅንቅ ላይ በጣም ወርቃማ የሚባል እድልን አባክኗል። እዛው እንግዲህ 5ኛ ደረጃ ላይ ለመቀመጥ ተገዷል። ቼልሲ ከኤቨርተን ጋር በኋላ የሚያደርገውን ጨዋታ የሚያሸንፍ ከሆነ 5ኛ ደረጃውንም ለቼልሲ አሳልፎ ለመስጠት ይገደዳል። ለማንኛውም ስለ ምሽቱ የሊቨርፑል ሽንፈትና ስለ ተደራራቢ ጉዳቶቹ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሊቨርፑል ተሸንፏል። ዝም ብሎ እግዚአብሔርን ዝም ብሎ ነው ቁጭ አድርገው ጋግፑን በቃ ምንም እኮ ሜዳው ዝም ብሎ ነው የሚሯሯጠው። በቃ ደቅ አታረገውም እንዴ አንተ? ውሳኔ መወሰን እኮ እንዳሰልጣኝ የስሎት ጉዳይ ራሱ አሳሳቢ ላይ ሆኗል እኮ። እንዴ ነው ጋግፖ መጥፎ እንደዚህ አንተ ከጨዋታ ጨዋታ እኮ ነው መጥፎ ይሆነ አንድ ሊጠቅም አይችልም እኮ ቁጭ መወሰን እኮ ነው እኛ ላይ። እንዴ ነው ጋርዲዮላ ፎደል የወሰነው ሳይ ቁጭ ነው ያደረገው። በቃ ለሌላ ቻንስ ተጫዋቾች መስጠት ነው በቃ። ኬዝ አለ ንጉም አለ አንተ እኔ ኤኪቲኬ እንደዛ እያለቀሰ እየወጣ ያለ አጥቂ እነሳ ላይ ሉማ አንተ እግዚአብሔርን ጋር ምንም አይጠቅመው። አንዳንዱ ሳሪዎች ድድብ ኳስ ራሱ ይስገበገባል። መልቀቅ የለበትም ኳስ አይለቅም። ብራይተን እንኳን እንደዚህ እንትን ድል አግኝቶ አንተ በሜዳው ማለት ነው ስለ ቶፕ 4 እኮ አንተ ዩናይትድም ትናንት ጥሎ ድሉ መጠቀም እኮ ቶፕ 4 በቃ አንተ ግባ አንቺ ግቢ ነገር ሆነ እኮ ነገሩ። ትችላለህ አርነሳ ትችላለህ፣ የምር ትችላለህ። 10ኛ የፕሪሚየር ሊግ ሽንፈታችንን የተሸነፍነው ዛሬ ትችላለህ። አትሊስት ኮዲ ጋክፖ 96 ደቂቃ ተጫውቶለታል። ትችላለህ አርነስላት፣ የምሬን ነው የምልህ። ሚንቴ የሚባለው ልጅ ማለት ነው ራይት ዊንጉ ላይ እንደዛ እያርመሰመሳቸው ፍሪምፖንግን ይቀይራል። ትችላለህ የምር። ኮዲ ጋክፖ ወጥቶ ኒጉም በኋላ ተቀይሮ ከኤሳን ነምበር 9 ማድረግ ሲችል ኮዲ ጋክፖ 96 ደቂቃ ተጫውቷል። ትችላለህ። ሊቨርፑል ያን ቻምፒየንስ ሊግ ይናፍቀናል። በዚህ አሰልጣኝ ቻምፒየንስ ሊግ ይናፍቀናል። ዛሬ ካልተባረረ ቻምፒየንስ ሊግ ይናፍቀናል። መብላቱን እንኳን አይደለም እላችሁ መብላቱን አይደለም መግባቱን ለሚቀጥለው ዓመት የሞተ አሰልጣኝ እኔ በህይወት ዘመኔ ማለት ነው። ኤኪቲኬ ተጎድቷል። ኦኬ እሺ፣ ኬርኪዝ ምርጥ ቻንስ አግኝቶ አግብቶልን አቻርጎናል። ምን አይነት ቅያሬ ነው? አይታችሁ ታዲያ ከርቲስ ጆንስ እንዴት ሲያንከራተው እንደነበረ የሚቶማ በስመ አብ ወልድ እኔ ተቃጠልኩ ዘንድሮ። ለዚህ ነው ከጨዋታው በፊት ያላወራሁት። አንድ ቻምፒየንስ ሊግ እናሸንፍና አንድ ፕሪሚየር ሊግ